እዚህኛው ላይ ቅድም የ2.1 ላይ ምን ብለን አይተን ነበረ? we have two types of classification አይደለ? genetic classification እና empirical classification. so genetic classification overall ሁሉንም ነገር ነው የሚያየው አንድ ላይ ምናምን። ስለዚህ ፕራክቲካል አይደለም ማለት ነው። empirical classification ደግሞ የተወሰነ ዳታ ፖይንት ወስዶ እሱን ዳታ ፖይንት ሳይንቲፊክሊ ያየዋል። እንደዛ አይደል ያለው? so scientifically የሚያየው ከሆነ obviously there should be some ቁጥር። so እዚህ ላይ እንደ dry climate ላይ ፎርሙላ አለን። በዴዘርት እና በሴሚ አሪድ መሃል ያለው ዲፈረንስ ምንድነው? this is the precipitation. ዴዘርት በጣም ሃይሊ ድራይ ነው፣ ሃይሊ የቢን ባህሪ ያሳያል። ስቲፕ ክላይሜት ወይም ሴሚ አሪድ የሚባለው ደግሞ ሻል ያለ ነው፣ ወይም ቴምፕሬቸር የፕሬሲፒቴሽን መጠኑ ከዚህ የተሻለ ትንሽ እርጥበታማነት አለ። ሶ እንዴት ነው የምንለያየው? ስለዚህ ይሄኛው ከዚህ ይሻላል ሳይሆን ሳይንቲፊክ ከሆነ ቁጥር ያስፈልገናል። ሶ ፎር ዳት we have a formula and that formula goes 0.44 t minus 8.5 over 2. ስለዚህ ይሄንን ፎርሙላ ተጠቅመን 0.44 t minus 8.5 over 2 የሚለውን ፎርሙላ ተጠቅመን በዴዘርት እና በሴሚ አሪድ መሃል ያለውን ዲፈረንስ ማየት እንችላለን። እንዴት ነው የምናየው? እሱን አንድ ቦታ ላይ አንድ ኤሪያ ላይ ያለን the driest precipitation ከዚህ ፎርሙላ ከምናገኘው ቁጥር የሚያንስ ከሆነ ምን ማለት ነው? 0.44 t minus 8.5 over 2 ይሄኛው ከፕሬሲፒቴሽን ለምሳሌ r ማለት እንችላለን። ሶ ከዚህ የሚያንስ ከሆነ እዛ ቦታ ላይ ያለው ከዚህ የሚያንስ ከሆነ ዴዘርት ነው ያለው። ምክንያቱም የዴዘርት ፕሬሲፒቴሽን መጠን ያነሰ ነው። ስለዚህ በል አንድ ቦታ ላይ 50 ኢንች የሚዘንበው ዝናብ መጠን 50 ኢንች ነው። ሶ ባይዘው አንድ ቦታ ላይ 50 ኢንች ይዘንባል 1500 ሚሊ ሜትር ይዘንባል ስንል ምን እያልን ነው? እንዴት ነው ዝናብን በሚሊ ሜትር የምንለካው? ሰርፌስ ላይ ፐርኮሌት ሳይደርግ ወደ ታች ሳይገባ ወደ ታች ሳይሰርግ አንድ መሬት ላይ እቃ አስቀምጠን የሚሞላው ውሃ ምን ያህል ሴንቲሜትር ይሆናል ሲሞላ ወደ ላይ? ሶ በጣም በኃይለኛው ከዘነበ ኃይለኛ ሚሊሜትር ነው የሚኖረው፣ ከፍ ያለ ሚሊሜትር የአመቱ ሙሉ ተደምሮ ማለት ነው። ትንሽ ዝናብ ከሆነ ደግሞ ያለችው ውሃውን ስንለካው የውሃውን ዴፕዝ ስንለካው የሚኖረው የውሃ መጠን በሚሊሜትር ሆነ በኢንች ስንለካው ዝቅተኛ ከሆነ ዴዘርት ነው እንላለን። ሻል ያለ ከሆነ ደግሞ ሴሚ አሪድ ነው እንላለን። ሶ ሃው ዳዝ ወርክ? አንድ ቦታ ላይ 50 ኢንች ዘነበ አሁን ባልነው ስንለካው 50 ኢንች ድረስ የሚረዝም የዝናብ መጠን ኦኬ። ሶ እንዴት ነው የምንለካው? እሱ ማለት ፕሬሲፒቴሽኑ ማለት ነው። ሶ 0.44 ቲ ሚኒንግ 50 ማለት ነው ሲቀነስ 8.5 ኦቨር 2 ሶ ስለዚህ ይሄኛው 0.44 ታይምስ 50 ማይነስ 8.5 ኦቨር 2 ይሄኛው 17.75 ኢንች ይመጣል። ሶ ከነዚህ ሁለት ኤሪያዎች ከቢደብሊው እና ከዴዘርት እና ከሴሚ አሪድ ኤሪያ የትኛው ኤሪያ ነው ከ17.75 ድራይስት መንዙ ላይ ያስመዘገበው የፕሬሲፒቴሽን መጠን ከ17.75 ያነሰ የሆነው? ሶ አንድ ቦታ ዴዘርት ላይ ያለ ድራይስት መንዝ ከ17.75 በታች ከሆነ ድራይስት መንዙ ይሄኛው ኤሪያ ዴዘርት ነው እንላለን። መለያ ፖይንታችን ይሆናል። ሶ አናቀም ኤሪያዎቹ ዴዘርት ይሁኑ ሴሚ ዴዘርት ይሁኑ አናቀም። ጀስት የሆነ ኤክስ የሚባል ቦታ አለን፣ የሆነ ዋይ የሚባል ቦታ አለን። ይሄኛው አቨሬጅ መንዙ ላይ ያስመዘገበው ድራይስት መንዙ ላይ ያስመዘገበው ቴምፕሬቸር ያስመዘገበው ፕሬሲፒቴሽን 20 ቢሆን ይሄኛው ያስመዘገበው ቴምፕሬቸር ያስመዘገበው ፕሬሲፒቴሽን 15 ኢንች ቢሆን ይሄን ቁጥር ሰርተን 17.75 አገኘን። 17.75 መለኪያችን ወይም መቆረጫችን ከሆነ ተከት ፖይንት ከሆነ ከዚህ ያነሰው ምን ይሆናል? ቢደብሊው ይሆናል። ከ17.75 የሚያንሰው ፕሬሲፒቴሽን ቢደብሊው ነው የሚሆነው። ምክንያቱም ዴዘርት has always the least precipitation as I said. Desert is not about temperature. Desert is always about the level of precipitation. It's not about temperature. ስለዚህ አንድ ቦታ 20 ያለው አንድ ቦታ 15 አለው። ከ17.75 የሚያንሰው የትኛው ነው? ዋይ። ስለዚህ ዋይ ቢደብሊው ነው ማለት ነው። ይሄኛው ሴሚ አሪድ ይሆናል ወይም ቢኤስ ይሆናል ማለት ነው። So that is how we classify the map. Next up we have the subdivisions of the mid latitude mild ወይም ደግሞ የሜሶተርማል የሚባለው ክላይሜት። So ሜሶተርማል it's designated by C. So CF, CW, CS አለን። So if you are following up F ምንድነው? F ማለት ምን ማለት ነው? It's all year round wet. W ማለት ምን ማለት ነው? It is dry winter. S ማለት ምን ማለት ነው? It is dry summer. So CF ክላይሜት የሚባለው እና CW ክላይሜት የሚባለው CS ክላይሜት የሚባለው they fall under the subdivisions of የሜሶተርማል ክላይሜት። ሜሶተርማል ክላይሜት ደግሞ ቢገኘው ከ25 እስከ 40 ዲግሪ ባለው ነው። ሶ ኢኩዌተር ጀነራሊ እዚህ አካባቢ ነው። ሶ ሙሉን ኤሪያ ይሸፍናል። ከ25 እስከ 40 ዲግሪ ማለት
ሞሮለስ ወደዚህ አካባቢ የሚውል ኤሪያ ነው ማለት ነው። ከዚህ እስከዚህ ሜቢ ራፍሊ እንደምታዩት ይሄ ኤሪያ ወደታች ደግሞ ይሄውና እዚህ ጋር ይሄንን ኤሪያ የሚሸፍን በዚህ ሬንጅ እና በዚህ ሬንጅ መሀል ያለ ኤሪያ ነው። መሀል ላይ ያለው this is the equator ሲኤፍ ክላይሜት የሚባለው ምን አይነት ነው? ሲ ሆኖ ሆት ሂዩሚድ ሰመር ኖሮት ድራይ የሆነ ዊንተር ሲኖረው ሲኤፍ እንለዋለን። ሲ ደብሊው ክላይሜት የምንለው ደግሞ ድራይ የሆነ ዊንተር ሲኖረው ነው። ኢንተርትሮፒካል ኮንቨርጀንስ ዞን እዚህ ጋር የለንም። ኦልዌይስ አንድ ቦታ ኢንተርትሮፒካል ኮንቨርጀንስ ዞን ከተጠራ እዛ ቦታ ላይ ምን ማለት ነው? ያ ኤሪያ ኢዝ ሂዩሚድ ማለት ነው እና ያ ኤሪያ ኢዝ ሃይሊ ፕሬሲፒቴብል ወይም እርጥበት በደንብ የሚያገኝ ኤሪያ ነው። ቢኮዝ ኢንተርትሮፒካል ኮንቨርጀንስ ዞን ወይም ITCZ ማለት የሎ ፕሬሸር ኤሪያ ነው። ሎ ፕሬሸር ዞን ነው። የሚያደርገው ምንድን ነው? ከሁለት የተለያየ ኤሪያ የሚመጣ ኦብቪየስሊ ኤር ፍሎ የሚያደርገው ከሃይ ፕሬሸር ወደ ሎ ፕሬሸር ነው። ስለዚህ ከሃይ ፕሬሸር መተን ወደ ሎ ፕሬሸር as we close to the low pressure እና እሱን ኤሪያ ፊል ስናደርግ ሁለት ቦታ ሲገናኝ ከዚህ ሃይ ፕሬሸር ከዚህም ሃይ ፕሬሸር መጥቶ መሀል ላይ ሎ ፕሬሸር ላይ ሲገናኝ እሱ ኤሪያ ነው ኢንተርትሮፒካል ኮንቨርጀንስ ዞን የሚባለው። እዛ ቦታ ላይ ደግሞ ሁልጊዜ የሚኖረን ሎ ፕሬሸር ነው። ሎ ፕሬሸር ማለት ደግሞ ኦልዌይስ ሎ ፕሬሸር ስትሰሙ ማሰብ ያለባችሁ ዝናብ ነው። ሎ ፕሬሸር ከሆነ አንድ ቦታ ዝናብ አለ፣ ሁልጊዜም እርጥበት አለ። አንድ ቦታ ሃይ ፕሬሸር ከሆነ ደግሞ ሁልጊዜም ደረቅ ነው። ሲኤፍ ላይ በዚህ ዊንተር ሰሞን በዚህ ድራይ የሆነ ዊንተር ሰሞን ያለን ሃይ ሰን እና ሎ የሆነ ሃይ የሆነ ቴምፕሬቸር ወይም ዌስተርሊስ የሚባል ማለት ነው። ሃይ ፕሬሸር ኤሪያ ነው ማለት ነው ሲደብሊው ላይ። ኤፍ ላይ ደግሞ በተቃራኒው ነው። ምን ማለት ነው? ሁልጊዜም ዝናብ አለ። ስለዚህ ኮንቨርጀንስ ዞን ITCZ ምናምን የሚለው ሰን አፌክት የሚያደርገው ሁልጊዜ ዝናብ መዝነቡ ነው። ኢት ኢዝ the low pressure of that area. So next up we have the CS ወይም ሜዲትራኒያን ክላይሜት። ሜዲትራኒያን ክላይሜት የሚባለው ያው ሜዲትራኒያን እዚህ ጋር ስለሆነ ሁልጊዜም ሜዲትራኒያን አካባቢ ያለ ክላይሜት ታይፕ ነው ብለን ልናስብ እንችላለን። ኤንድ ኢት ኢዝ ትሩ እዛ አካባቢ ነው ያለው። ግን ኖት ኦንሊ ዜር ወደታችም አካባቢ አለ። እዚህ ጋር ኢስት ሳይድ ኦፍ አውስትራሊያ ሳውዝ አሜሪካም አለ እና ኬፕ ታውን ወደታች አካባቢ ደግሞ ወደ ሳውዝ አፍሪካ እነሱም ኤሪያዎች ላይ የሜዲትራኒያን የሚባለው ክላይሜት አለ። ሲደብሊው የሚባለው ክላይሜት ኢትስ ሞስትሊ ፋውንድ አራውንድ ቻይና አካባቢ ያለ ክላይሜት ነው። ሲደብሊው የሚባለው ማለት ነው። ሲኤስ ደግሞ እንዳልኩትኝ ከዚህኛው ክላይሜት ከሜዲትራኒያን ክላይሜት እዛው ሜዲትራኒያን አካባቢ ዝቅ ብሎ ደግሞ ታች አካባቢ አውስትራሊያ ኤንድ ኬፕ ታውን ጫፍ ላይ የሚገኝ ኤሪያ ነው። በአጠቃላይ ጀነራሊ ኢስት እና ዌስት ሳይድ ኦፍ ኮንቲነንት ነው የሚገኘው የሲ ክላይሜት በአጠቃላይ። ሲኤፍ ክላይሜት ኢዝ ሞስትሊ found near the east of the areas, near the east of a continent. አፍሪካም ሆነ አውሮፓም ሆነ በምስራቅ በኩል የሚገኝ። ሲደብሊው ክላይሜት ደግሞ የሚገኘው በዌስተርን ሳይድ ኦፍ በኩል በዌስተርን ሳይድ ኦፍ ኮንቲነንትስ የሚገኝ ነው። this is ከ25 እስከ 40 ዲግሪ የሚገኝ all year round weight። ከዛ ደግሞ ድራይ የሆነ ዊንተር ያለው ከዛ በመቀጠል ሙንሱን የሆነ ሰመር ድራይ የሆነ ሰመር ያለው ክላይሜት ነው ሲ ታይፕ። ኔክስት አፕ ዊ ሃቭ ዲ ክላይሜት። ዲ ክላይሜት ላይ ፎር ሰም ሪዝን መጽሐፋችሁ እዚህ ጋር ራሱን ሪስትሪክት ማድረግ ነው የመረጠው። ወደ ብዙ ዲቴሎች አልገባም። ጀስት ሜንሽን ያደረገው ዲኤፍ፣ ዲደብሊው፣ ዲኤስ የሚባሉ ክላይሜቶች እንዳሉ ነው። you know F is all year round, W is dry winter, S is dry summer. ኮንቲኔንታል ክላይሜት ተብሎ የሚታወቃል። አንድ ነገር ኮንቲኔንታል ነው ማለት ከአህጉሩ ጫፍና ጫፍ የሚመጣ ነው። በኋላ ላይ ፋክተርስ አፌክቲንግ ክላይሜት ታይፕስ ኦፍ ሪጅን የሚል ሰብ ቶፒክ ላይ በደንብ የምናየው ይሆናል። ግን ዲ ክላይሜት ወይም ማይክሮተርማል የሚባለው ሚድ ላቲቲዩድ ኮልድ የሆነ ክላይሜት በሶስት ዲቪዥን ይከፋፈላል። ኤፍ፣ ደብሊው እና ኤስ ተብለው ማለት ነው። ኦኬ then the next one is the polar climate. polar climate. ምንድነው ያለን polar climate ላይ ቲ እና ኤፍ ተብለው ለሁለት ይከፈላል። as I explained earlier ቲ ክላይሜት ቲ ስንል ሰቦት ተንድራ፣ ኤፍ ስንል ደግሞ አይስ ካፕ ወይም ቲክ የሆነ አይስ ሰርፌስ ያለበት ኤሪያ ያሳያል። እነዚህ ኤሪያዎች ላይ 90% የሚሆነው የሰን ሬዲዬሽን ወደ መሬት የሚመጣው የሰን ሬዲዬሽን ሁልጊዜም it gets reflected back. why? because of the surface is thick ice እና የሚመጣው እንደኛ ሀገር ዝናብ ሲምፕሊ ፀሐይ ሲወጣ በረዶ አይቀልጥም። it is always there. in fact ተንድራ የሚባለው ቦታ ላይ ፐርማፍሮስት የሚባል ነገር አለ። ፐርማፍሮስት ማለት ሶይሉ አፈሩ እዛ ኤሪያ ላይ ያለው አፈር በረዶ ሆኗል ቤዚክሊ። የሚበቅልበት አይነት አይደለም።
ቢ ክላይሜት ድራይ ክላይሜት ማለት ነው እና ኢ ክላይሜት ሃቢታብል አይደሉም ለእንስሳት ለእጽዋት ዛፍ እዛ ላይ አይበቅልም ቡሽ እንደዚህ አይነት እንትን ያላቸው እንደዚህ አይነት ታይፕ ያላቸው እንደዚህ አይነት ቬጂቴሽን ታይፕ ያለው ብለን ለመግለጽ አስቸጋሪ ነው ቢኮዝ ለእጽዋቶች እድገት አመቺ ነገር አይደለም ያላቸው ኢቲ የሚባለው ተንድራ የሚባለው ክላይሜት ፐርማፍሮስት ነው ዲፕ ኢቨን ዘ ሶይል ኢዝ በረዶ ኢዝ አይስ ሌላኛው ከሱ ቀጥሎ ያለው ኢዝ አይስ ካፕ ተንድራ እስከ 10 ዲግሪ ሴልሺየስ ሙቀቱ እስከ 10 ዲግሪ ሴልሺየስ ድረስ ይሄዳል 10 ዲግሪ ሴልሺየስ ድረስ ይሄዳል ግን በአብዛኛው ከዜሮ በታች ነው የሚሆነው when we compare that to the polar ice cap it is always under zero it is always below 0 degree celsius ሁልጊዜም ከ0 ዲግሪ ሴልሺየስ በታች ያለ በጣም ቀዝቃዛ የሆነ ቴምፕሬቸር ያለበት ኤሪያ ነው የሲ ወይም የኢ ወይም ፖላር ክላይሜት የምንለው ክላይሜት ታይፕ ኦኬ ከተንድራና አይስ ካፕን በሃይላንድ ላይ አንድ ቦታ የትም ቦታ ሆኖ ቀዝቃዛ ሊሆን ይችላል ሞቃት ሊሆን ይችላል ያለበት ላቲቲዩድ ሚድ ላቲቲዩድ ሊሆን ይችላል in the mid latitude ሊሆን ይችላል ወይ ደግሞ ራሱ right in the equator ሊሆን ይችላል ግን የተለያየ አይነት ቴምፕሬቸር ስቲል ሊኖረው ይችላል ለዛ ነው እሱን ዲቫይድ ለማድረግ ስላስቸገራቸው ነው ኤች የሚባል ከኮፐን ከሰራው ክላይሜት ታይፕ ተጨማሪ አንድ የሰጡን እሱ ላይ ደግሞ ምንድነው 300 ኪሎ ሜትር 300 ascent in height ማለት ነው ወደ ላይ ተራራውን so if you assume this to be a ተራራ ከዚህ ተነስታችሁ ይሄኛው ከ0 ለምበል ለምሳሌ 0 ሜትር ከሲ ሌቭል 0 ሜትር ላይ ያለው ብለን ብናስብ 300 ሜትር ወደ ላይ ስትወጡ እዚህ ጋር 300 ሜትር ቢሆን under normal circumstances ምድርን ወደ ጎን 300 ኪሎ ሜትር የተጓዛችሁ ያህል ዲፈረንስ አለው ሶ ቴምፕሬቸሩ በዛው ልክ ይቀየራል ፕሬሲፒቴሽኑ በዛው ልክ ይቀየራል የአካባቢ ያለው ቬጂቴሽን በዛው ልክ ይቀየራል ሶ በ300 ሜትር ዲፈረንስ የ300 ኪሎ ሜትር ዲፈረንስ ነው የምናገኘው ሶ ይሄንን ኮንሲደር ለማድረግ የሃይላንድ ክላይሜትን ተጠቀም ሶ እዚህ ላይ እንዳለው ተንድራ ኤንድ አይስ ካፕ ኒር ዘ ሎ ላቲቲዩድ this is basically የሃይላንድ ክላይሜት ማለት basically ተንድራና አይስ ካፕ ነው ግን የት ነው ያለው in the low latitude meaning in the equator near the equator or really የትም ቦታ ሊሆን ይችላል ግን በአብዛኛው ወደ ላይ ከፍ ካለ ኦልሬዲ የፖላር ተንድራ ነው ወይም አይስ ካፕ ነው ማለት እንችላለን ግን መሀል ላይ ከሆነ ያለው የኤሪያ ኤም ቢም ሲም ዲም ውስጥ ማይገባ just ኤች ነው ግን ሪሊ አካባቢ ላይ ያለው የክላይሜት ታይፕ is ተንድራና አይስ ካፕ ግን ምንለው ሃይላንድ ክላይሜት ብለን ነው የምንጠቅሰው ይሄኛው ለኤክስፕሬሽን የተጠቀምኩት ተንድራና አይስ ካፕ የሚለው ተንድራና አይስ ካፕ አይደለም ክላይሜቱ ሃይላንድ ነው የሚባለው ግን ባህሪው ከተንድራና አይስ ካፕ ጋር የሚመሳሰላል በጣም ኃይለኛ የሆነ ቴምፕሬቸር ሎው የሆነ ቴምፕሬቸር ነው ያለው precipitation በአብዛኛው ይኖራል because of the elevation of the area and it's very cold so the merits and demerits of the Köppen classification system አሁን አየን ብዙ ዲቴል አለው እዚህ ጋር እዛ ጋር ይሄኛው ክላይሜት ታይፕ በሰከንድ ኦርደር በሰርድ ኦርደር በምን ከፋፈልን ኦኬ ሶ ምንድነው ጥቅሙ ይሄ ክላይሜት classification የኮፐን classification what are the advantages and disadvantages what are the merits and the demerits so መጀመሪያ ሜሪቶቹን ጥቅሞቹን አንደኛ it's clear and straightforward so አንድ ቦታ BWK ነው ካልኩኝ ምን እያልኩ እንዳይታወቃል ድራይ ክላይሜት ነው W ነው ሚኒንግ ዴዘርት ክላይሜት ነው ሶ ድራይ ክላይሜት ከዛ ዴዘርት ከዛ ኬ ነው ኮልድ ነው ማለት ነው ከ18 ዲግሪ ሴልሺየስ በታች የሆነ ቴምፕሬቸር ነው ያለው ሶ ባጭሩ ሌብል አድርገን ዴዚግኔት አድርገን ምን ገልጸው that is clear and straightforward ሌላኛው ኳንቲፋየብል ነው ሶ እንዳየናቸው ኤግዛምፕሎች በቁጥር ተጠቅመን የቦታውን አሰንት እና ዲሰንት በአንድ ክላይሜት ታይፕ እና በሌላ ክላይሜት ታይፕ መሃል ለምሳሌ በዴዘርት እና በሴሚ አሪድ መሃል ያለው ዲፈረንስ በፎርሙላ እንዳየነው እንደሱ አይነት ኳንቲፋየብል የሆኑ ፖይንቶች አሉት ሌላኛው it clearly links vegetation with climate so ምን ማለት ነው ይሄ እዚህ ቦታ ላይ እንደዚህ አይነት ክላይሜት ከሆነ ያለው የሚበቅለው vegetation ደግሞ እንደዚህ አይነት ነው ይላል so wet እና dry የሆነ ሳቫና ኤሪያ ነው ካልን እዛ ቦታ ላይ ምንድነው ሊበቅል የሚችለው it's obviously grassland የተወሰነ shrub ሊኖር ይችላል so ክላይሜት ታይፑን እዛ ቦታ ያለውን ሙቀቱን እዛ ቦታ ያለውን የፕሬሲፒቴሽን የዝናብ መጠን አይተን ቬጂቴሽኑን ዲተርማይን ማድረግ ይችላል በሁለቱ መሃል ያለውን ሪሌሽንሺፕ ያሳየናል ኦኬ ምንድነው የዲሜሪቱ ደግሞ በአብዛኛው ፎከስ የሚያደርገው ምን እያለን ነበር
እንትን አቨሬጅ ቴምፕሬቸሩ ከ18 ዲግሪ ሴልሺየስ በላይ ወይ በታች፣ አቨሬጅ ኮልደስቱ ከዜሮ በላይ በታች እንደዚህ ነበር ስንል የነበረው። ኦኬ that's average okay that's good but how about the extremes? የሆነ ቀን ቴምፕሬቸሩ ከዜሮ በታች ነው ብለን የነበረው በአማካይ ከዜሮ በታች ነው ብለን የነበረው የሆነ ቀን ኔጌቲቭ 40 ቢሆን ያ ከዜሮ በታች ነው ግን it's very extreme ካልነው ፖይንት ካልነው አቨሬጅ ፖይንት ዜሮ ካልነው በጣም ርቀን ሄደን ወደ ኔጌቲቭ። ሶ ኤክስትሪም ውስጥ እንዴት ነው ፋክተር የሚያደርገው እንዴት ነው ያን ነገር አፌክት የሚያደርገው እሱን ነገር ዲስክራይብ ያደርግልን። ሁልጊዜም ፎከሱ አቨሬጅ ላይ ነው። ኦኬ ሌላኛው ዲሜሪት ሰንላይት ኤንድ ዊንድ አር ኖት ኮንሲደርድ። ሶ ፎከስ የሚያደርገው ቴምፕሬቸር እና ፕሬሲፒቴሽን ላይ ስለሆነ የዊንድን እና የሌሎችንም በተለይ ጄኔቲክ የሆኑ ክላሲፊኬሽን ላይ ጄኔቲክ የሆነ ክላሲፊኬሽን ሜትድ ላይ ፎከስ የተደረጉ ነገሮች ላይ ፎከስ የሚያደርግባቸው ነገሮች የኮፐን ክላሲፊኬሽን ሜትድ ቢኮዝ ኢት ኢዝ አን ኢምፒሪካል ክላሲፊኬሽን ሜትድ እነሱ ነገሮች ዲስሪጋርድ ያደርጋል። ሌላኛው ዲስ ኪሪየስ እዚህ ጋር ምን አለ ቬጂቴሽን አንድ ቦታ ላይ ያለው ክላይሜት አይተን ቬጂቴሽኑ ምን አይነት እንደሆነ ማወቅ እንችላለን አለ። ኦኬ ጥያቄው ግን እዛ ቦታ ላይ ያለው ቬጂቴሽን ታይፕ እኮ ዛሬ ባለው ክላይሜት ታይፕ ምክንያት አይደለም የሚመጣው አይደለ? ያ ቬጂቴሽን እዛ አካባቢ ብዙ ዓመት ኖሯል። ሶ ይሄንን ቬጂቴሽን የፈጠረውን ክላይሜት ነው እንጂ ማጥናት ያለብን ይሄ ቬጂቴሽን ባለበት ቦታ አሁን ያለውን ክላይሜት ታይፕ አይደለም። ምክንያቱም አሁን ያለው ክላይሜት ታይፕ አይደለም ያንን ቬጂቴሽን የፈጠረው። እዛ ቦታ ላይ በጣም ረጃጅም ዛፎች አሉ፣ ሰፋፊ ቦታ የሚይዙ ግዙፍ ዛፎች አሉ። ምክንያቱም ምንድነው አለን ኃይለኛ ቴምፕሬቸር እና ኃይለኛ ፕሬሲፒቴሽን ስላለ ነው። ቴምፕሬት ክላይሜት ስለሆነ ነው አለን። ሪሊ ትሮፒካል ክላይሜት ስለሆነ ነው አለን። እንደዛ ነው ምክንያቱም ትሮፒካል ክላይሜት ስለሆነ ነው ቬጂቴሽን ያለን ወይስ እንደዚህ አይነት ቬጂቴሽን ያለን ትሮፒካል ክላይሜት ስለሆነ ነው? ሶ ኮዝ እና ኢፌክቱን እንዳናምታታው። አሁን እዛ ቦታ ላይ ያለን ክላይሜት ታይፕ የተፈጠረው ዛሬ ባለው እዛ ቦታ ላይ ያለው ቬጂቴሽን ታይፕ የተፈጠረው ዛሬ ባለው ክላይሜት ታይፕ ምክንያት አይደለም። ያንን ቬጂቴሽን ታይፕ የፈጠረው ባለፉት 40-50 ዓመታት ምናልባት 100 ዓመት የነበረው ክላይሜት ታይፕ ነው ያንን ቬጂቴሽን የፈጠረው። ስለዚህ ማጥናት ያለብን ያለፈውን ነው። የአሁኑ ቬጂቴሽን እያጠና የአሁኑን ክላይሜት ታይፕ ብናጠና ስተነዋል። ኦልሬዲ እኮ እንትኑ ተፈጥሯል። የፈጠረውን ነው ማጥናት ያለብን የሚል ነው። ሶ ናቹራል ቬጂቴሽን ሃዝ ኦልሬዲ ሃፕንድ። ሶ ሪሊ አሁን ያለውን ክላይሜት ማጥናታችን ቬጂቴሽኑን ላይገልጽልን ይችላል የሚል ሌላ ካውንተር አርጊውመንት ስላለ ይሄኛው እንደ የኮፐን ክላሲፊኬሽን እንደ ዲሜሪት ሆኖ እንይዘዋለን ማለት ነው። ሶ አይ ቲንክ ኮፐንን ሞር ኦር ለስ ያሉትን ፖይንቶች አይተናል። ሶ ሰመራይዝ ስናደርጋቸው ያ ኮፐን ቴምፕሬቸር እና ፕሬሲፒቴሽን ተጠቅሞ እንደሚያይ ሙቀትና እርጥበታማነት ዝናብ እንዴት እንደሚለካ የተወሰነ ለማየት ሞክረናል። በኢንች ወይም በሚሊሜትር ሲለካ አንድ ፐርኮይል በማያደርግ ወይም ወደ ውስጥ በማያሰርግ እቃ ላይ ምን ያህል አመቱ ሙሉ ቢዘንብ ምን ያህል ጥልቀት ያለው ውሃ እናገኛለን የሚለው እሱን ተጠቅመን ፕሬሲፒቴሽን እንለካለን። ቴምፕሬቸር ኢዝ ቴምፕሬቸር ቀላል ነው እሱን መለካት። ከዛ በመቀጠል ሜን ክላይሜት ታይፕ አየን ABCDE ኤችን ጨምረን እያንዳንዳቸውን የሰከንድ እና ሰርድ ኦርደር ታይፓቸውን እነሱን ጨምረን አየን። ከዛ በመቀጠል ሰብ ዲቪዥናቸውን አየን የኤስ እና ኬ HK እንደዚህ አይነት ነገሮችን። ከዛ በመቀጠል ትሮፒካል፣ ሬንፎረስት፣ ሙንሱን፣ ሳቫና እነዚህንም ዲቴይሎች በዚህ 2.2 ላይ አይተናል። ሶ ካሚንግ አፕ የወርልድ ክላይማቲክ ሪጅን ይኖረናል። እሱ ላይ ተመልሰን እስክንገናኝ ድረስ ቴክ ኬር።